እንደምትመጪ እርግጠኛ ነበርኩ። አሁን ወሬ ሞት አያስፈልግም። መናገር የምትፈልገውን ቀጥታ ተናገር። ጽጌረዳ ለምን እንደዚህ እየሆንሽብኝ እንዳለሽ፣ ለምን እንደተናደድሽብኝ፣ ለምን እንደተቀየርሽብኝ ማወቅ ነው የምፈልገው። አሰማኝም እንዴ? ምንም አልሆንኩም። አሁን መናገር የምትፈልገውን ነገር ተናገርና እኔ ልገባ ነው። ይኸውልሽ ጽጌረዳ ያለ ምንም ምክንያት እንደዚህ እንደማትሆኚ እኔም አንቺን በደንብ እናውቃለን። እንግዲህ እንደሱ ነው ብለህ ካሰብክ ምን እንዳደረግክ አንተ ራስህ በደንብ ታውቃለህ ማለት ነው። በአባቴ ምክንያት እኮ እንደተናደድሽ ይገባኛል። እኔም ደግሞ በሰዓቱ በጣም ስለተበሳጨሁ ነው እንጂ ሆን ብዬ ያረኩት ነገር ወይም ደግሞ አንቺ መታት ፈልጌ እኮ ያረኩት ነገር አይደለም። ጥሩ ገባኝ። እና ታዲያ ለዚህ ነው የመጣው? አዎ ለዚህ ነው የመጣሁት። በቃ ያረኩት ነገር ልክ እንዳልሆነ ስለገባኝ ይቅርታ አልጠይቅሽ ነው እዚህ ድረስ የመጣሁት። ለሱ ከሆነ የመጣው ችግር የለም። እኔ አልተቀየምኩም። ይቅርታ አድርጌልሃለሁ። ደህና ደር። እንዴ ጽጌረዳ እባክሽ ቁስሌ ላይ ጨው አትነስንሽ፣ ይበቃል። አረ ማን ነው እባክህ ሰው ቁስል ላይ ጨው እያነሰነሰ ያለው? ልጅ እያለሁ እናቴ ከኔ ጋር የኖረችው እና ደግሞ የጠፋችበትን ምክንያት አባቴን ስጠይቀው ዝምታ ወይም ደግሞ ስታርግ ትደርስበታለህ ነበር የሚለኝ። ስለዚህ ነው ያስተዳደጌ ላይ እናቴ ጥላኝ የጠፋችው በእኔ ጥፋት እንደሆነ ነበር ማስበው። አድጌ እንደ ሞተች ሲነገረኝ ከበፊትም ጀምሮ በእኔ ጥፋት ነው ብዬ ራሴን ስቀጣ ነበር የኖርኩ። እሺ በቃ አሁን ልግባ። ምክንያትሽን ንገሪኝ ያልኩሽ ነው ጽጌረዳ። እንደዛ ካልሆነ ግን ገለሽኝ ነው የምትሄጂው። እስከ ዛሬ ያደረካቸው ነገሮች በሙሉ እኮ ለመቀየር በጣም በቂ ናቸው አይመስልም? እሱን እኮ ተነጋግረን ፈተነው ነበር አይደል እንዴ? አሁን ግን ተረጋግቼ ሳስበው ያደረከው ነገር በቃ ምንም ይቅርታ የሚያስፈልገው ነገር አይደለም። ጽጌረዳ አሁን ሁለት ነገር ብቻ ነው የምጠይቅሽ። አውቃለሁ ክብሬን የነካሽ ስለመሰለኝ ብቻ በጣም ብዙ ነገር አድርጌ ጎድቼሻለሁ። ኢቭን ከትምህርት እንድትባሪ ራሱ ብዙ ነገሮችን ሞክሬያለሁ። ለሱም ደግሞ በጣም ይቅርታ። እሺ አድርጌልሃለሁ። ይኸውልሽ ጽጌረዳ እንደሱ አይነት ይቅርታ አልፈልገው። እኔ ከልቤ ነው ይቅርታ እየጠየኩሽ ያለሁት። ከልብሽ ይቅርታ ካላደረግሽልኝ መቼም ቢሆን ለራሴ ይቅርታ አላደርግለትም ማለት ነው። ስለዚህ ከልብሽ ይቅርታ ታደርግልኛለሽ? እስከ ዛሬ ላደረከኝ ነገር በሙሉ ይቅርታ አድርጌልሃለሁ። ግን ከዚህ በኋላ ግን ምንም ነገር እንድታደርገኝ አልፈቅድልህም። ጽጌረዳ እኔ ከዚህ በኋላ አንቺ ምንም ነገር አላደርግሽም። ምንም አንቺ የሚጎዳ ነገር ላደርግም አልችልም። እሺ በቃ አሁን የቀረ ነገር አለ? አዎ አለ። ሌላ የቀረኝ ነገር አለ። ምንድነው? አንቺ። ምን? አባቴን የተናገረው ሰው አንቺ ባትሆኚ ኖሮ እስካሁን ምን ላደርገው እንደምችል ራሱ አላውቅም። ግን ደግሞ አንቺ ሆንሽ። እኔ ባለጌ አላሳደገኝም። ከመሬት ተነስቼ ደግሞ ትልቅ ሰው እንደዛ አልናገርም። ግን አባቴ ያደረገው ነገር ከዚህም በላይ ሊያናገር እንደሚችል በረም ታውቃለህ። አውቃለሁ። አባቴ እኮ ያደረገው ነገር ብልግና እንደሆነ አውቃለሁ። ስለዚህ ግን ደግሞ ምንም ቢሆን እኮ አባቴ ነው አይደል እንዴ? እና ያንተ አባት ስለሆነ የፈለገውን ነገር ማድረግ ይችላል ማለት ነው? እኔ እንደዛ አላልኩም። ግን ደግሞ አንድ ነገር ብቻ። ምንድነው? እንጥፋ፣ ተያይዘን ከዚህ አካባቢ እንራቅ፣ ማንም አያውቅም ቦታ ሄደን መኖር እንጀምር። እኔ ቤተሰቦቼንም ማለት አባቴን የበፊት ህይወቴንም ትቼ ካንቺ ጋር መኖር እፈልጋለሁ። አንቺስ? ነብዩ አልሰማኸኝም እንዴ? ከዚህ በፊት ላደረከኝ ነገር በሙሉ ይቅርታ አድርጌልሃለሁ። ከዚህ በኋላ ግን እንድትጎዳኝ እንደማልፈቅድልህ እኮ ነግሬሃለሁ አይደል? ጽጌረዳ እባክሽ ድርቅ ማለትሽን አቆሚ። እኔ እኮ አፈቅርሻለሁ፣ አንቺም ደግሞ እንደምታፈቅሪኝ አውቃለሁ። ቆይ አንተ ያማል እንዴ? ማነው ደግሞ ታፈቅራለሽ ብሎ ነገረክ? እኔ አላፈቅርህም። ጽጌረዳ እኔ ልቤን በጣም ነው የማምነው። አንቺ ባንደበትሽ ባትነግሪኝም እንደምታፈቅሪኝ ግን አውቃለሁ። ልቀቀኝ፣ ወደዛ ክብርህን ጠብቅ። እኔ በፍጹም አላፈቅርህም። ጽጌረዳ እኔም እኮ እንዳንቺ ለክብሬ በጣም ነው የምጠነቀቀው። ይኸውልሽ ከዚህ በኋላ እዚህ ቦታ ላይ መጥቼ አብረን ነው ብዬ አልጠይቅሽም። ስለዚህ በደንብ አስቢበት። እኔም በህይወቴ ድጋሚ ላይ አልፈልግም። ምን ነው የኔ ልጅ ሰላም ሳትኝ እኮ ገባሽ? እንዴማ እያስደነገጥሽኝ እኮ አላየሁሽም ነበር። ጥላትሽ ደንግጥ። ምን ነው? ክላስ ተናድጄ ስለነበር ነው። እሺ እማዬ ሰላም ሳልሽ የገባሁት ይቅርታ። ምን ነው ምን ገጠመሽ? እማዬ ሀና የምትባለውን ጓደኛዬን ታውቂያታለሽ አይደል? የትኛዋ ናት ሀና?
እንደውም ክፍል ውስጥ እንግባባለን። የኔ ጓደኛ ነች ያልኩሽ ልጅ ሀና አላወኳትም የኔ ልጅ። እንዴ እማዬ ሀና ባያት አውቃታለሁ። ምንድነው? ምን ሆነሽ ንገሪኝ እስኪ። እማዬ አርግዛለች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ማን ነው እንደዚህ ያደረጋት? እንዴት? ገና 12ኛ ክፍል ተማሪ አይደለች እንዴ? ማን ነው በዚህ እድሜው ያበላሻት? ምን ማለት ነው እማዬ? ማን ያበላሻት ማለት? ከፍቅረኛዋ ጋር እኮ ነው እንደዚህ ሆነችው። ምን? በጣም ነው የተናደድኩባት እማዬ። ደግሞ እኮ ቀለል አድርጋ እኮ ነው ለሰው ሁሉ እንደ ጀብድ የምታወራው። ታዲያ አንቺ ምን አልሻት? እኔማ መጀመሪያ ላይ ሳታስበው የተፈጠረ ነገር መስሎኝ ለጽናናት እየሞከርኩኝ ነበር። እሷ ግን ጭራሽ ከቁብም አልቆጠረችው። የመጀመሪያዋ እንዳልሆነ ሁላ ነው የነገረችኝ። ቆይ ገና በዚህ እድሜዋ እንዴት እንደዚህ አይነት ነገር ውስጥ ትገባለች? እሷስ ብትሆን ምን ወቅታት ነው? እሺ ቆይ አንቺ ምን አልሻት? እንዴ ድጋሚ አጠገቤ እንዳትደርስ ነው ያስጠነቀቅኳት። ይኸውልሽ ተሳስታ ወይም ደግሞ ሳታስበው የሆነ ነገር ቢሆን ኖሮ እሺ። እሷ እኮ ግን ፈልጋ ነው ያደረገችው። ውይ የኔ ልጅ ጥሩ አላደረግሽም። ጓደኛሽ አይደለች እንዴ? ለምን እንደዚህ ያደረግሽ? ጓደኛህን ንገረኝና ማንነትህን እነግርሃለሁ አይደለም የሚባለው? እኔ በጣም ብዙ አላማ ያለኝ ሰው ነኝ። ከእንደዚህ አይነት ሰው ጋር ጊዜ ማቃጠል አልፈልግም። ጎሽ የኔ ልጅ እሱን ጥሩ አደረግሽ። አሁን የሚበላ ነገር ላምጣልሽ። እሺ ቆይ እኔ የምለው ግን ልጅ የምነግቷት ነው ያን የመሰለ ማስተዋላ ነው ወሰደባት። ቆይ ምንድን ነው የሆነችው? ምንድን ነው የተፈጠረው? ይሰናከልና እማደርገው እኔ ነኝ የማውቀው። እማዬ ከዚህ በኋላ በዚህ ጉዳይ ላይ እንድትጨነቂ አልፈልግም። አንቺ ልጅ ቀልድ ነው እንዲያሽው? ይሄ እኮ ለአንቺ ህይወት ትልቅ ቁም ነገር አለው። ጭራሽ አብረሽ መጨነቅ ሲገባሽ እንዳትጨነቅ እያልሽ ትመክሪኛለሽ? አዎ እማዬ እንድትጨነቂ አልፈልግም ከዚህ በኋላ። ለአንቺም ቢሆን እኮ ረጋ ብሎ ማሰቡ ነው የሚሻልሽ። ፌበን እየቀለድሽብኝ ነው እንዴ? እማዬ እየቀለድኩ አይደለም። ቆይ አሁን በዚህ ነገር ይቀለዳል? ቆይ ለምንድን ነው እንደዚህ በዚህ ደረጃ የተረጋጋሽው? ይኸውልሽ እማዬ ነብዩ ወደደም ጠላም አባቱን ፈለገም አልፈለገም እኔን ማግባት ግን ይኖርበታል። አልገባኝም። ቆይ እንዴት? እኔ በደንብ አድርጌ ተዘጋጅቼበታለሁ እኮ። እንዴት? ለምሳሌ እኔ እርጉዝ ከሆንኩኝ በሰርግ በክብር ያገባኛል ማለት ነው። ይሄ ደግሞ ጥሩ ሀሳብ አይመስልሽም? አታደርጊውም ፌበን። እርጉዝ ነኝ እያልሽ ነው? አሁንም አይደለም ግን በቅርቡ ማርገዝ አይቀርም። ስለዚህ አባቱ ፈለገም አልፈለገም ያኔ እኔን ይድረኛል ማለት ነው። ምንም እየገባኝ አይደለም የኔ ልጅ። እስኪ በደንብ አስረጅ። ይኸውልሽ እማዬ አሁን የምነግርሽ ነገር በደንብ አድርገሽ እንድታዳምጪኝ እፈልጋለሁ። ምክንያቱም ያለኝ እድል አንድና አንድ ይሄ ብቻ ነው እኮ። እሺ ምንድን ነው? ይኸውልሽ እማዬ እኔና ነብዩ ተገናኝተን አውርተናል። ማለቴ ስለ ትዳራችን ሁኔታ ማለት ነው እኮ። ምን አወራችሁ? ይኸውልሽ እማዬ ነብዩ እኔን ማግባት አይፈልግም፣ ግን እኔ በብልሃት ነገሮችን ቦታ ቦታ ማስያዝ ይኖርብኛል። እንዴት ነው ቦታ ቦታ የምታስይዡ? በቃ እኔም ደግሞ እሱን ማግባት እንደማልፈልግ አድርጌ ነው የነገርኩት። ግን ለቤተሰብ ፍላጎት ስል ይሄንን ማድረግ እንደምችል የነገርኩት። ለምን ሲባል? ወይኔ እማዬ ወደ እኔ ወጥመድ ለማምጣት ነዋ። ሌላ ምን ሊሆን ይችላል? ቆይ ይሄ ምን አይነት ወጥመድ ነው? እኔም ለቤተሰቤ ብዬ እሱም ደግሞ ለቤተሰቡ ብሎ ከሆነ ይሄንን የምናደርገው በቃ የሚያመሳስለን ነገር አለ ማለት ነው። ጥሩ። ስለዚህ እኔና ነብዩ ጋብቻውን ስለማንፈልገው ያው ለእናንተ ስንል እንዳደረግነው አድርገን ሻይ ቡና ብለን ያው በቃ ገብቶሻል አይደል እማዬ? እንዴት ምናምን እንወጣለን። እንደዛ አድርገን እንነግራቸዋለን ማለት ነው ለእናንተ። ማለት እንዳልተስማማን? አዎ እማዬ በዚህ መቀራረብ ውስጥ ያው ድንገት ወይን ጠጥተው አብረው አደሩና አረገዘሽ ትያለሽ።
ከዛን ያው ግዴታ እንግዲህ ስላረገዝኩኝ እሱን ማግባት ይኖርብኛል። እንደዛ አድርገሽ ትነግራቸዋለሽ። አረ እንደው አንቺስ ትገርሚያለሽ። ይሄን ምን ስትያሰብሽው? እማዬና ሀሳቤን በደንብ ወደድሽው? እንኳን ሰው ሰይጣን ይሄን አያስበው። በጣም ትገርሚያለሽ። እማዬ ስልክሽ እየጠራ ነው። ማን አባቱ ነው ደግሞ በዚህ ሰዓት የሚደውለው? ሄሎ እሺ እመጣለሁ። እሺ አሁኑኑ እመጣለሁ። እሺ ማን የደወለልሽ እማዬ? ቅድም የጓደኛዬ ልጅ አግኝቻት ነበርና መንገድ ላይ ቁጥር ሰጥቻት ነበር። እሱን ሴቭ ስታረግ ነው። እኔም አሁን ሴቭ አደርገዋለሁ። በቃ እሺ እማዬ። ግን የተረበሽ ትመስያለሽ። እንዴ ኧረ ምንም አልሆንኩም። ደህና ነኝ። በቃ ተይው። አንቺ ረጋ ብለሽ ማሰብ ካለብሽ አስቢ። እኔ ልሂድ። ደህና ደር ሄበ። ደህና ደር እማዬ። እስር ቤት ውስጥ እንዴት ስልክ አገኘ? ቆይ አምላኬ፣ ወይ ምንድን ነው? ወይኔ ፍቅርታ፣ ወይኔ ቆይ እንዴት ስልክ ሊያገኝ ቻለ? እስር ቤት ውስጥ እንዴት ስልኬን አገኘው? እንዴት ሊሆን ቻለ? እንዴት ነው ሁሉ ሊሆን የቻለው? ምን ያደርግልኛል እማዬ? በነች ይዞ አይደል የምቀመጠው? ይሄ ደግሞ ምን ማለት ነው? ለባለ ሀብት ልድርኝ አይደለ? ስለዚህ መማሪያው ብዙም ጠቃሚ አይደለም ብዬ። ይሄን ጠማማ ሀሳብሽን ተይ። ትምህርትሽን ደግሞ ሰውየው እንደሚያስጨርስሽ ቃል ገብቶልኛል። አላወኩም ነበር። የምርሽ ነው? በጣም ደስ ይላል። እንዴት ነው እያናገርሽኝ ያለሽ? ቆይ እንዴት ነው የምታናግሪኝ? ያው እማዬ ምንድን ነው? 30,000 ብር ነው። ይሄን ደግሞ ከየት ያመጣሽው? እማዬ ይሄንን ብር እስከዛሬ ድረስ በጣም ያስፈልገን ነበር አይደለ? አሁን ደግሞ አግኝተነዋል። እና ታዲያ ለምንድን ነው ለእኔ የምትሰጪኝ? እኔ ምን እንዳደረገው ነው? ይኸውልሽ እማዬ አሁን 2 ምርጫ አለን። ሁለቱንም ምርጫ መርጩ ደግሞ አንቺ ነሽ። የምን ምርጫ? አልገባኝም። እማዬ ይሄ ብር ለኔና ላንቺ አነስ ያለሽ ቤት ተከራይቶ ለመኖር ከበቂ በላይ ነው። ስለዚህ ይሄንን ብር ይዘን ቤት እንከራያለን። አለበለዚያ ግን ምን ጨርሻው? አለበለዚያ ግን እኔ ይሄንን ገንዘብ እሺ ከሀገር ብን ብዬ ነው የምጠፋው። እማዬ ሙሽ አደርገዋለሁ፣ አትጠራጠሪ። ይኸውልሽ እማዬ አሁን በአሁኑ ወስኝ ብዬ አላስጨንቅሽም። ግን በቃ ይሄንን ሰውዬ ማግባት አለብሽ ብለሽ ድርቅ የምትይ ከሆነ ግን አደርገዋለሁ። ከቅድም ጀምሮ ሰላም አይደለሽ? የተፈጠረ ችግር አለ? ምንም አልሆንኩም የኔ ልጅ። እኔ በጣም ደህና ነኝ፣ አታስቢ። እርግጠኛ ነሽ? አዎ የኔ ልጅ ምንም አልሆንኩም። ትንሽ ሀሳብ ብጤ ገብቶኝ ነው። ይኸውልሽ እማዬ ምንም ነገር ቢያስጨንቅሽ እናትና ልጅ ነን አይደለ? ተነጋግረን መፍታት እንችላለን። ወይ የኔ ልጅ ደህና ነኝ አልኩሽ እኮ። እንደው አንዳንድ ነገሮች አዎ ስለሚያስጨንቁኝ ነው እንጂ በጣም ደህና ነኝ፣ አታስቢ። እንዴት አደራችሁ? እንዳንቺ ጽጌረዳ። እግዚአብሔር ይመስገን። እንዴት አደርሽ? ወደ ክላስ ሄድሽ ነው? ልሄድ እኮ ነው። ቁጭ በይና በልተን አብረን አንሄድም? አይ የምጨርሰው ነገር አለና እኔ ልሂድ። በልተን አንድ ላይ እንሄዳለን፣ ችግር የለውም። በቃ ታያት፣ አታስጨንቃት። ተቸኮለች ትሄድ። እሺ ደህና ዋሉ። እሺ
ለጥቂት ነው የተረፈው እንጂ እኮ ኦልሞስት ገለውት ነበረ። ይኸውልህ በእነዚህ በሁለት በሶስት ቀናት ውስጥ የደረሳችሁበትን የምርመራ ውጤት እንድታሳውቀኝ እፈልጋለሁ። አዎ እሺ ኮሚሽነር፣ አመሰግናለሁ በጣም። ወይኔ መስፍን አላወቁኝም ማለት ነው። ማን እንደሆነ ልድረስበት እንጂ ማደርገውን እኔ ነኝ የማውቀው። አባዬ እንዲሁ ልፋ ሲል ነው እንጂ እኮ ምንም የተለየ የሚያመጡት አዲስ ነገር እኮ የለም። ፖሊሶቹ ምንም የሚያገኙት አዲስ ነገር የለም ስትል ማለቴ በቃ ልጆቹ ዝም ብሎ ተራ ዘራፊዎች ናቸው። በቃ ገንዘብ አስፈልጋቸው በድንገት እኔን አገኙኝ፣ ተሳካላቸው። በቃ ይሄ ነው። አንተ ማን እንደመታ ታውቃለህ ማለት ነው? ኧረ እኔ ማን እንደመታኝ አላውቅም። ስለዚህ ካላወቅክ አንተ ዝም ብለህ ራስን አስታም። እኔ ብዙ ጠላቶች አሉ። ስላልተሳካላቸው ነው እንጂ ከዚህም በላይ ሊያደርጉ ይፈልጉ ነበር። ኧረ አባዬ ለዚህ ደላላ ደግሞ አዲስ ሰራተኛ እንዳያመጣ ነግሬው ነበር፣ ግን እሱ ምንም አላደረገም። ምን እንደሚሻለኝ አላውቅም ስለሱን ጉዳይ። እኔ እኮ ብዙም አልተጎዳውም። ደግሞ አንተ ራስን ማረጋጋት አለብህ። ግድ የለም እኔ ምንም አልሆንኩም። ባይሆን አንተ ራስን አስታም። መጣ እርግጠኛ ነህ ግን ማንም ሰው አላየህም? እርግጠኛ ነኝ ማንም ሰው አላየኝ። በጣም ጥሩ። በዚህ 3 ቀን ውስጥ ነገሮችን ቦታ አስይዛለሁ። እሺ። ጽጌሬዳ ዛሬ ስራ ትጀምራለች። ስለዚህ አንተም ተከታትለ ማድረግ ያለብህን ነገር በሙሉ አድርግ። እሺ። አንተን ግን አንድ ጥያቄ መጠየቅ እችላለሁ? ትችላለህ። ምንድን ነው? ነብዩ ለአንተ የልብ ጓደኛ ነው አይደል? አዎ። ቆይ ይህንን ነገር በሌላ ሰው ማድረግ ትችል ነበረ። ጓደኛ በዚህ ምክንያት ጦስ ውስጥ እንደሚገባ ታውቃለህ አይደል? አዎ በደንብ አውቃለሁ። ታዲያ ይሄ ሁላ ነገር ምን አስፈለገ? መታወቂያውን እኮ እሱ ሳያውቅ ማምጣት ይችል ነበር። አንተ ግን ማይሆን ነገር አድርገህ ነው ያመጣው። አስፈላጊ ነው ይሄ ሁሉ? እሱ የኔ ጉዳይ ነው። የማደርገው ነገር በደንብ ጠንቅቄ ያውቃለሁ። እኔ አንተ ውሳኔ ውስጥ መግባት ፈልጌ አይደለም። ነገር ግን የገዛ የልብ ጓደኛ ላይ እንደዚህ የምታደርግበት ምክንያት ማወቅ ከቻልኩኝ ብዬ ነው። ለአንተ ነው ጓደኛሞች የመሰል፣ ለእኔ ግን አይደለም። እሱን የምታውቀው አንተ ነህ። ለማንኛውም መልካም ስራ። ምንም አይነት ስህተት አልፈልግም። እሺ። ለምን ዛሬ ክለብ ወጥተን ፈታ ነው? የምር ዘና እንበል እስቲ። አይ ነባ፣ እኔ እንኳን ይቅርብኝ። ባይሆን አንተ ሂድ። አንተ ያማል። ምን ማለት ነው ይቅርብኝ? አንተ ሂድ ማለት ነባ፣ ጥሩ ሙድ ውስጥ አይደለሁ። ለዛ ነው ማለት ምን ማለት የተፈጠረ ችግር አለ? ምን ሆነ አልነገረኝ እንጂ ምን እንተባተባል? ትርጉም የለውም። እኔም ተጨንቄ አንተን ማስጨነቅ ነው የሚሆነው። ስለዚህ ቢቀርብ ይሻላል። አይ መኮንን፣ የሚያስጨንቅን ነገር ለምን ዝም ብለህ አትነግረኝ? ምናልባት እኮ ለአንተ ትልቅ ነገር የሆነው ለእኔ ትንሽ ነገር ሊሆን ይችላል አይደል? እሱማ ልክ ነህ። ስለዚህ የተፈጠረው ነገር ንገረኝ። ምንድን ነው? ነባ፣ ዛሬ ከቤት ደውሎ ነበር። ማዘር ትንሽ አመም እንዳረጋትና ገንዘብ እንደሚያስፈልጋቸው ሊነገሩ። እኔ ደግሞ ታውቃለህ፣ እንኳን ለነሱ በዚህ ሰዓት ለእኔ እንኳን መሆን አልቻልኩ። እሱ አስጨንቆ ነው። አይ መኮንን፣ በቃ ለዚህ ነው? አዎ። አንተ ያማን ነው። በቃ ምን ያህል ገንዘብ እንደሚያስፈልግ ጠይቃቸውና ንገረኝ፣ እኔ አስገባለሁ። የምርህ ነው? አይ ምሬን ነገርኩህ እኮ። ምናልባት ለአንተ ትልቅ የሆነው ነገር ለእኔ ትንሽ ነገር ሊሆን ይችላል። ምን እንደምል አላውቅም። ነባ፣ በጣም ነው የማመሰግነው። አንተ ያማን እንደዛ ይባል እንዴ?
እና ዛሬ አንመጣም? ሄሎ ነብዩ። ሄሎ ፌቨን፣ እንዴት አረፈድክ? አለሁ እግዚአብሔር ይመስገን። ትላንትና የተነጋገርንበትን እንዴት አደረክ? እኔ ለማየ ነግሬያታለሁ። እኔም ዛሬ ላባዬ ነግሯለሁ። ያው እንደነገርኳት አሳውቅ ብዬ ነው። እሺ እንኳን ነገርሽ። ግን ቆይ ነብዩ ደህና ነህ አይደል? ድምጽ በጣም ቀዘቀዘብኝ። ሰላም ነው? የተፈጠረ ችግር አለ እንዴ? አይ ምንም አልሆንኩም፣ ደህና ነኝ። አንቺ አትጨነቂ። እየተጨነቅኩ አይደለም፣ ግን ምን እንደተፈጠረ ንገረኝ። ያን ያህል የሚካበድ ነገር አይደለም። ማታ ሌቦች ደብድበውኝ ነበር፣ ለዛ ነው። ግን አሁን በጣም ደህና ነኝ። ምን ሌቦች? እሺ ቆይ አንተ ደህና ነህ አሁን? ደህና ነህ? ንገረኝ እውነቱን። አዎ አሁን እኔ በጣም ደህና ነኝ። ቆይ እሺ ሐኪም ቤት ሄደሃል? እሺ የት ነው ያለው? ምን ላይ ነው ያለው? ኧረ አትጨነቂ፣ እኔ በጣም ደህና ነኝ። እሺ በቃ አሁን ቤት እመጣለሁ። እሺ። ኧረ ምንም የሚያስደነግጥ ነገር የለውም። እኔ እኮ እንዳደነግጬ ነው የነገርኩሽ። እኔ አሁን ቅርብ ሰዓት ነው እኮ ሆስፒታል የመጣሁት። ደህና ነኝ፣ ምንም ያስፈራ ነገር። እሺ አሁን እመጣለሁ። እሺ ቤት ፌቨን፣ አያስፈልግም። እኔ ደህና ነኝ፣ እንዳትመጭ። ምን ሆነሃል? ቤት መጣሁ። በቃ ቻው። እሺ ግን አንድ ነገር ላስቸግርሽ። ምንድን ነው እሱ? ከቻልሽ ለጽጌረዳ የተፈጠረውን ነገር ነገሪያትና የምትችል ከሆነ አብራችሁ ብትመጡ ደስ ይለኛል። እሺ ችግር የለውም፣ እነግራታለሁ። በጣም ነው የማመሰግነው። እሺ እሺ ቻው። ኧረ እባክህ ለጽጌረዳ ልነግራት፣ ከዛ አብረን ተያይዘን እንድንመጣ። ደፋር። እኔ የምልሽ ዘርፌ፣ እምነግርሽ ጉዳይ አለ አልሽኝ። ከተቀመጥን ግን ስንት ሰዓታችን ነው? ዝም ብለሽ ታፈጫለሽ፣ ምንም አትናገሪም። ምንድን ነው እሱ? አንድ ነገር ላማክርሽ ነበር እትዬ። ስለምን ጉዳይ? በጽጌረዳ። ስለ ጽጌረዳ ምን? ዛሬ ጠዋት አውርታኝ ነበር። እንዴ ቆይ ምንድነው ዳርዳር የምትይው? ለመናገር የምትፈልጊውን ጉዳይ በቀጥታ አትናገሪም? ስለ ሰርጉ ጉዳይ ነው እትዬ። የጽጌረዳን ሀሳብ ቀላል አድርገን ነበር ያየ ነው፣ ግን እንደዚህ በቀላሉ እሺ የምትል አይመስለኝም። እንዴ ቀድሞውን እሷን ማን ጠይቃትና ነው እሺ አለች አላለች ብለን የምንጨነቀው? እኛ ራሳችን ተነጋግረን አይደለም እንዲወሰን ነው። እሱማው ግን ምንም ግን ምናምን የለም እትዬ። እምቢ ብለሽ የምትደሪኝ ከሆነ ወይ ራሴን አጠፋለሁ ወይ ደግሞ ከሀገር እጠፋለሁ እያለችኝ እኮ ነው። ምን? አዎ እትዬ፣ አበባሏ ከእስከዛሬው ለየት ያለ ነው። እንደሚሆን ነገር ከተደረገ ያለችውን ከማድረግ ወደኋላ አትልም። አይ ዘርፌ፣ እንዳውም ሊሻልሻል። ጽጌረዳ እንኳን ካቅሟ ታታለሽ። አይ እትዬ፣ የዛሬው ሁኔታዋን እኮ ብታይ እንደዚህ አትይም። እኔ ራሴ በጣም ነው የፈራኋት። ዘርፌ ይኸውልሽ፣ ጽጌረዳ እያታለለችሽ ነው። ምናልባት ድንገት ሀሳብሽን ተቀየርሽ ብላ ነው ብለሽ ነው እትዬ? ዘርፌ፣ ምንም መፍራት አያስፈልግም። የዛሬ ዘመን ልጆች የዋዛ እንዳይመስሉሽ። እንደዚህ እያለች ሀሳብሽን ልታስቀይርሽ ነው። አይ እትዬ፣ እኔ ግን አልመሰለኝም። እንዴ ዘርፌ ሙች ስልሽ ምንም የሚያስፈራ ነገር የለም። ይልቅ አሁን ግቢና ስራሽን ስሪ። እንግዲህ ፈጣሪ ያውቃል። እኔ ግን ውስጥ የተረብሿል እትዬ። ምንም አትሆንም አልኩሽ እኮ። እስኪ ፈጣሪ እንዳፍሽ አድርግልኝ እትዬ። ይሬዳ ጽጌ፣ ነብዩ እንዴት ነህ? እኔ ነብዩ አይደለሁም መኮንን ነኝ። ወይኔ በጣም ይቅርታ፣ ሌላ ሀሳቡ ስለነበርኩኝ ነው። ገብቶኛል፣ ላርምሽ ብዬ ነው። በጣም ይቅርታ። ደህና ነሽ? ደህና ነህ? አለሁ እግዚአብሔር ይመስገን። አንቺ ግን ደህና ነሽ? ደህና ለመሆን እየሞከርኩ ነው። ቆይ ግን ምንድን ነው በሀሳብ የተዋጥሹ? ማወቅ እችላለሁ? ያው በህይወት ውስጥ የሚያሳስብ ነገር ይጠፋል ብለህ ነው? እሱማ ልክ ነሽ፣
ብዙ የሚያሳስቡ ነገሮች አሉ። አይ እያሰብኩኝ የነበረው ነገር እንኳን የኔ ያክል ትልቅ አይደለም። እሺ መናገር ካልፈልግሽ አላስጨንቅሽ። እሺ ግን አንድ ጥያቄ ልጠይቅህ መኮንን። ምንድን ነው? ማለቴ አንተ ነብዩን ምን ያህል ታውቀዋለህ? የእጄን መዳፍ ያለ ማቀው እና ካላስቸገርኩክ አንድ ነገር ትተባበረኛለህ? ቆይ ምንድን ነው? ስለ ነብዩ መጠየቅ ነገር ነበር እና ለመጠየቅ ጥያቄዎች በሙሉ ምንም ሳትደብቅ እውነቱን ትነግረኛለህ። ችግር የለውም ጠይቂኝ፣ እነግርሻለሁ። ምንድን ነው? አይ እንደዚህማ አይሆንም። የሆነ ቦታ ቁጭ ብለን ነው የምጠይቅህ። እሺ ጥሩ፣ ደስ ይለኛል። የሆነ ቦታ መቀመጥ ትችላለህ። ሄሎ ወዳጄ፣ እንዴት ነህ? አለሁ፣ እግዚአብሔር ይመስገን ደህና ነኝ። እንዴት ነህ? ዋናው አንተ ደህና መሆን። የኔ ደህንነት እንኳን አጠራጣሪ ነው። አልገባኝም። ቆይ ምንድን ነው የተፈጠረ ነገር አለ እንዴ? አዎ እባክህ፣ ግን ደግሞ እንዳደነግጥ። አሁን ሁሉም ነገር ተረጋግቷል። ደህና ነኝ አሁን። ቆይ ለምንድን ነው በቀጥታ ማትናገረው? ምንድን ነው የተፈጠረው? እባክህ ትናንትና ማላቆ ሰፈር እጄ ስመለስ ሌቦች ናቸው መሰለኝ ማታ ላይ ደበደቡ። ምን እየቀለድክብኝ ነው? ወይ ቀልድ። እኔ እባክህ አሁን ላይ ለቁም ነገሩም ቢሆን ቦታ የለኝም። ለማንኛውም ቤት ነው ያለሁት። ለመታ ጠይቀኝ። አንተ እንደሆነ በእንደዚህ አይነት ምክንያት ካልሆነ ቤት አልመጣም ብላል። እሺ ግን የምርህን ነው አይደል? መተህ እኮ ማረጋገጥ ትችላለህ። እሺ 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 በቃ እመጣለሁ። እሺ በቃ ቻው። እሺ በቃ መጣሁ። በቃ መሄድ እንችላለን። ምንድነው የተፈጠረው? ችግር አለ? ሰላም ነው? ሰላም ነው። ሰላም። እርግጠኛ ነህ? እርግጠኛ። ወይ አንቺ ነሽ እንዴ? እኔ ልጅ እንዴት ነሽ? ጋሼ ሰላም ነው? አለን ይመስገን። ደህና ነሽ? ደህና ነኝ። አለሁ። ነብዩ እኮ የተፈጠረውን ነገር ደውሎ ነግሮኝ በጣም ነበር ያዘንኩት። እንዴት ብዬ ካለሁበት እየተሯሯጥኩ እንደመጣሁ ብታይ። አይ ጥሩ አደረግሽ። ነይ ግቢ። ወይ ጽጌረዳ፣ የአርባ ቀን እድልሽ ነው እንደዚህ አይነት ሽማግሌ ላይ ጣለሽ። ተመስገን አምላኬ። እኚህ ሰውዬ ለራሳቸው ሳይሆን ለልጃቸው ስለተመኙኝ። በእውነት እሳቸው እኔን ለፍቅር ተመኝተውኝ ቢሆን ኖሮስ ራሴን መቼም ቢሆን ይቅር አልለውም ነበር። ነይ እንጂ ነይ ግቢ። እኔ ልጅ ነይ ግቢ። ምንድን ነው የሆንክብኝ? አላስተረፉም እኮ። ደህና ነህ? እኔ እኮ በጣም ደህና ነኝ። አሁን በጣም ደህና ነኝ። አሁንማ ተመስገን ደህና ነው። ትናንትና ብታዩ ኖሮ ምን ልትይ ነበር? ፈጣሪ ተመሰገነ። አንተ እሺ? አይዞህ። በጣም ነው ያዘንኩት እውነት። ቆይ ማነው አንተ እንደዚህ ደፍሮ የሚያደርገህ? ተራ የሰፈር ሌቦች ናቸው። የኔን የመስፍንን ልጅ መንካት ምን ያክል ዋጋ እንደሚያስከፍላቸው አላወቁም። ማን እንደሆነ ለውቀው እንጂ እያንዳንዱን የእጁን ነው የምከፍለው። ለማንኛውም እናንተ ተጫወቱ፣ እኔ ገብቼ አረፍ ልበል። አንቺም የኔ ልጅ የምትፈልጊው ነገር ካለ እንደ ቤትሽ ይሰማሽ የምትፈልጊውን አድርጊ። እሺ ጋሼ። የኔ አባት ነኝ። እሺ እኔ የምልሽ ጽጌረዳ ለምንድን ነው አብራሽ ያልመጣችው? በጣም ነው የማዝነው። እዚህ ለመምጣት ፈቃደኛ አይደለችም። ለምን አልገባኝም። እኔ እንጃ።